ቤት ለመከራየት ስትፈልጉ ማለት ነው። በደላላም ሊሆን ይችላል፣ ራሳችሁን ይዘራችሁ ልትፈልጉም ትችላላችሁ። እውነቴን አንድ በጣም መረዳት ያለባቸው ነገር ግን ማለት ነው ቤቱ ውብ ስለሆነ የሚያምር ቤት ስለሆነ አትጓጉ። የሰው ነው በቃ የሰው ወርቅ አያድንቅ ተብሏል እኮ የሰው ነው። እናንተ ማወቅና ማሰብና ያለባችሁና የሚያስፈልጋችሁ አከራዮቼ ምን አይነት ባህሪ ያላቸው፣ አከራዮቼ እንዴት አይነት ሰዎች ናቸው፣ ሰላም ይሰጡኛል ወይ፣ በቃ ጨርሼ ከዛ ቤት እስከምወጣ ጊዜ ቤቱ ይስማማ፣ ሰዎች ይስማሙኛል ወይ፣ በጣም ብዙ ነገሮች፣ ነፃነት አለው ወይ፣ እነዚህ ነገሮች ለማሰብ ያለባቸው እውነቴን ነው። የቤቱን ማማር ውበቱን አይታችሁ ዘው ብላችሁ ትገቡና ማለት ነው። አይጣል ነው ወንድሞቼ እህቶቼ፣ እግዚአብሔር ቤት ኪራይ ውስጥ ያለው ስቃይ ማለት ነው። ሽንት ቤት ስትገባ ሰቀቀን፣ ውጭ ስትወጣ ሰቀቀን፣ ስትገባ ሰቀቀን፣ መሬቱን ወለሉን እንዴት እርገጠው፣ እንዴት አድርገህ እንደምትረግጠው ማለት ነው ያለው ሰቀቀን። የሰው ፊት ደግሞ እሳት ነው። ብርህን ከፍለህ እየኖርክ ማለት ነው። በጣም አስቸጋሪ ነው። ቤት እያለ ቤት እንደሌለ ውጭ ሻወር ማድረግ፣ ከውጭ እንጀራ እየገዙ መምጣት፣ ውጭ መብላት፣ ሲፈልጉ መብራት፣ ሲፈልጉ ውሃ ይዘጋሉ፣ ሲፈልጉ መብራት ይዘጋሉ፣ ሲፈልጉ ደግሞ በር አንተ ከስራ ስትመጣ ተቆልፎ ተዘግቶ በዛ አድርገው ውጭ በደሞ ጓደኞቼ ጋር ምናምን ጋር ታድራለህ። እውነቴን ነው። ጠይቃችሁ ግቡ። አከራዮች የእነዚህ ቤት ባለቤት እንዴት ናቸው ብላችሁ ጠይቃችሁ ግቡ። ሰላም ያለው ቤት ግቡ። እውነቴን ነው። ይወደድም አይወደድም ኪራይ ነው። ሰው ነፃነት ሊኖረው ይችላል። ሰው ነፃነት ሊኖረው ይገባል። ዝም ብሎ የታፈነ ቤት አትግቡ። ሰላም የሌለው ነፃነት የሌለው ቤት አትግቡ። ይደብራል እኮ በየሁለት ሳምንቱ ወር ደግሞ በየወሩ እቃ ይዞ መንከራተት፣ በደላላ ብር እዛ ጋር። እውነቴን ነው፣ ስቃይ ነው። አስተውላችሁ ግቡ። ጠይቃችሁ ግቡ። እንዴ በደንብ ጠይቃችሁ ግቡ። ዝም ብላችሁ ዘው ብላችሁ አትግቡ። ሲኦል ውስጥ አትግቡ። አንዳንዴ እግዚአብሔርን እንዴ ከሰይጣን የባሰ ሰው ሁላ ይገጥማችኋል እኮ። እንዴ እኛማ ሰይጣንን እኮ ነው እንትን የምንለው። ኧረ እኛ ከሱ የባስን ነን። እውነቴን ነው። እኛ ፍጡራን ከሱ የባስን ነን። በስመ አብ